የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ጉዳዮችን እናስተዋውቃችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ዳግም ያሰሙት ንግግር በብዙዎች ዘንድ አወዛጋቢ አስደንጋጭ ሆኗል። ትራምፕ የአባይ ወንዝ ባዶ እየሆነ ነው ሲሉ የተናገሩት ንግግር በጥናት ላይ የተመሰረተ ወይንስ እንደተለመደው ያለ አንዳች መረጃ የሚለው ጉዳይ የብዙዎች መነጋገሪያ ሆኗል። ዝርዝሩ እንመለስበታለን። የአዲስ አበባ ከተማ ከንቲባ የሆኑት ወይዘሮ አዳነች አቤቤ በተያዘው ክረምት በአዲስ አበባ ውስጥ ጎርፍ ቢያጋጥም ተጠያቂ የሚሆኑት የከተማዋ ከፍተኛ አመራሮች ስለመሆናቸው ይፋ አድርገዋል። የከንቲባውን ማሳሰቢያ እንመለስበታለን። ኤርትራ ከኢትዮጵያ ጋር የገባችበት ሰሞነኛው ውጥረት በሀገሪቱ መጠነ ሰፊ የሰብአዊ መብት ጥሰት እንዳያስከትል የተባበሩት መንግስታት ድርጅት በጥብቅ አሳስቧል። የመንግስታቱ ድርጅት ለኤርትራ መንግስት የሰጠውን ማስጠንቀቂያ እንመለከተዋለን። ከዚህ ውጭ የሶማሊያና የግብጽ የጦር መሪዎች በሶማሊያ ሊሰማራ ነው ስለተባለው የግብጽ ጦር ጉዳይ አደረጉ የተባሉትን ውይይት እንመለከታለን። እየሰማችሁን አብራችሁ እንድትቆዩ በአክብሮት ጋበዝን። ወደ ቀዳሚ ጉዳያችን እናምራ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብና በአባይ ወንዝ ዙሪያ አስደንጋጭ ንግግር አድርገዋል። ትራምፕ የአባይ ወንዝ ባዶ እየሆነ ነው ሲሉ ተሰምተዋል። ብዙዎች ትራምፕ ይህ ንግግር ያደረጉት በጥናት ላይ የተመሰረተ ነው ወይንስ እንደተለመደው ከዚህ ቀደም እንደሚሉት ሁሉ ያለ አንዳች መረጃ ነው የሚሉ ጥያቄዎችን ደጋግመው እያቀረቡ ይገኛሉ። ትራምፕ በፈረንሳይ በሚካሄደው የቡድን ሰባት ጉባኤ ላይ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ እንደሚወያዩ ይፋ አድርገዋል። ሁለቱ መሪዎች ባደረጉት የተናጠል ውይይት ላይ በተሰጠ የፕሬስ ኮንፈረንስ ላይ አስደንጋጭ የተባለ ንግግርም ሲናገሩ ተደምጠዋል። ትራምፕ አብዱል ፈታህ አልሲሲን በአንድ ትንሽ የግድብ ፕሮጀክት ጉዳይ እያገዝነው እንገኛለን። በኢትዮጵያ ዘንድ እጅግ በጣም ኢፍትሐዊ በሆነ መንገድ እየተስተናገድክ እንደሆነም አስባለሁኝ። በዋናነት ደግሞ የአባይ ወንዝ ከሚገባው በላይ ባዶ እየሆነ ስለሆነ እንወያያለን። ምክንያቱ ደግሞ ኢትዮጵያ የገነባቸው ግድብ ለግብጽ ከፍተኛ ችግር እየፈጠረ ስለሆነ ሲሉ ነው የተደመጡት። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ደግሞ አባይ ውሃና ህዳሴ ግድብ ለግብጽ ምን ያክል ወሳኝ እንደሆነ ስለምትረዳ እጅግ አድርጌ አመሰግናለሁ። ለአንተ ያለኝን ክብር የሚገልጽበት ቋንቋም የለኝም ሲሉ ነው የተናገሩት። በአስተርጓሚያቸው በኩል እንደ አልጀዚራ ዘገባ ከታላቁ የኢትዮጵያ ህዳሴ ግድብ በተጨማሪ የንግድ ጉዳዮች ላይ ይወያያሉ ተብሎ ይጠበቃል። ሁለቱ መሪዎች ይህ ከመነገር ውጪ ዝርዝር መረጃዎች ባይወጡም ትራምፕ ከአንድ ዓመት በፊት በተወሰኑ ሳምንታት ልዩነት ግድቡ በአሜሪካ ገንዘብ እንደተገነባ አድርገው በመግለጽ ሐሰተኛ መረጃዎችን ደጋግመው ሲያሰራጩ እንደነበር አይዘነጋም። ለወራት ገደማ ዝምታ መርጦ የቆየ የኢትዮጵያ መንግስት ስም ባይጠቅስም በጠቅላይ ሚኒስትር አብይ አህመድ በኩል በኢትዮጵያ ህዝብ ተወካዮች ምክር ቤት በሰጠው ምላሽ ግድቡ የተገነባው ሙሉ በሙሉ በኢትዮጵያን ሀብት ብቻ ስለመሆኑ ይፋ አድርጎ ነበር። የሰዓቱ ዜናችን እንደቀጠለ ይገኛል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በተያዘው ክረምት በመዲናው አዲስ አበባ ውስጥ ጎርፍ ቢያጋጥም ክፍለ ከተማ ውስጥ ተጠያቂ እንደሚሆኑ ማሳሰቢያ ሰጥተዋል። ከንቲባ አዳነች አቤቤ ይህንን ማስጠንቀቂያ ያስተላለፉት የአዲስ አበባ ከተማ አስተዳደር የ90 ቀናት መሪ ዕቅድ ውይይት መድረክ ላይ ነው ተብሏል። ህዝቡ ውስጥ ትውላላችሁ፣ ታድራላችሁ፣ ትሰራላችሁ ያሉት አዳነች ከማህበረሰቡ ጋር ተቀራርባችሁ ችግሩን ታውቃላችሁ፣ ዋና ማዕከል ሁሉንም ችግር ማወቅ አይጠበቅበትም ባይ ናቸው። መንግስት አሁን ያለውን የከተማ አዲሳት አካሄደው የክረምት ጎርፍ ሰው አጠቃ የሚል መረጃ አይገባንም ወይንም ዲዘርቭ አያደርግም ሲሉ የተደመጡት ከንቲባ አዳነች አቤቤ መንገዶች ሲሰሩ የታለፉ ቦታዎች ካሉ በአፋጣኝ መጠገን እንደሚያስፈልግ አሳስበዋል። ክፍለ ከተሞች በበጎ ፈቃድ ስራዎች አዳዲስ የጎርፍ መውረጃ መተላለፊያዎችን መጠገን፣ አዲስ ካስፈለገም መገንባት የግድ ስለመሆኑ አጽንኦት ሰጥቶ አስምሮበታል። በተጨማሪም በማብራሪያቸው መንግስት የጀመራቸው ቤቶችን ለመጨረስ ማቀዱን፣ የጭቃ ቤቶች ግንባታ መቆሙን፣ ጠጋግኖ ቁጥር ለማብዛት የሚደረገው አካሄድም እንደቀረ አስረድተዋል። ከዛ ይልቅ ክፍለ ከተሞች የተለያዩ በጎ ፈቃደኞችን በማስተባበር የበጎ ፈቃድ ቤቶች እንዴት ሊሰሩ እንደሚችሉ ማሰብ እንዳለባቸውም መመሪያ ሰጥተዋል። በኤርትራ ምክንያት አዲስ የሰብአዊ መብት ጥሰት ቀውስ ከመፈጠሩ በፊት መፍትሄ እንዲፈለግ በተባበሩት መንግስታት ድርጅት ጉባኤ ላይ ጥያቄ ቀርበዋል። ኤርትራ ከኢትዮጵያ ጋር እየፈጠረች ባለችው ውጥረት አዲስ ቀውስ ከመፈጠሩ በፊት ነው መፍትሄ እንዲፈለግ ከፈረንጆቹ ጁን 15 እስከ ጁላይ 7 ቀን 2026 በጄኔቫ ስዊዘርላንድ በመካሄድ ላይ ባለው የተባበሩት መንግስታት ድርጅት ሰብአዊ መብቶች ምክር ቤት 62ኛ ጉባኤ ላይ ጥሪ ያቀረበው የኤርትራ ሰብአዊ መብት አያያዝን በሚመለከት ሪፖርት ያቀረቡት የምክር ቤቱ ገምጋሚዎች ኤርትራ እዚህ ገባ የሚባል የሰብአዊ መብት አያያዝ መሻሻል ያላሳየች ሀገር ነች ሲሉ ገልጸዋታል። እንደ ሪፖርተር ዘገባ የምክር ቤቱ ልዩ መርማሪ መሐመድ አብደል ሰላም በባይከርና ባልደረቦቻቸው ባቀረቡት ሪፖርት ኤርትራ አስከፊ የሰብአዊ መብት ጥሰት ያለባት ከመሆኗ በተጨማሪ ጉዳዩ እንዳይመረመርና ሪፖርት እንዳይደረግ በሯን እንደዘጋች እንደዚሁም የባለሙያዎችን ማሻሻያ ምክርም ሆነ ሀሳብ ለመቀበል ፈቃደኛ ለመሆኗን አመላክተዋል። በኢትዮጵያ በተካሄደው ጦርነት ጣልቃ በመግባት በትግራይ ለተፈጸሙ በርካታ የሰብአዊ መብት ጥሰት ወንጀሎች አስተዋጽኦ ያደረገችው ኤርትራ አሁን ላይ ከኢትዮጵያ ጋር ወደ ዳግም ጦርነት ለመግባት ፍጥጫ ላይ እንደምትገኝ መርማሪዎች ጠቁመዋል። ሁለቱ ሀገራት ወደ ጦርነት ከገቡ ጦርነቱ በቀጠናው ተጨማሪ የሰብአዊ መብት ጥሰት ወንጀሎች በር
ክፍት እንደሆነ ስጋታቸውን የገለጹት የምክር ቤቱ ሪፖርት አቅራቢዎች በዚህ የተነሳ ዓለም አቀፍ ማህበረሰቡ ለጉዳዩ መፍትሄ እንዲፈልግ ነው ምክር ሀሳብ የሰጡት። እንደ አብድል ሰላም ሪፖርት በኤርትራ የት እንደገቡ የማይታወቁ ለፍትህ ሳይቀርቡ የታሰሩ ሰዎች መኖራቸውን ጠቅሰዋል። ኤርትራ ነጻ ከወጣችበት ጊዜ ጀምሮ የዲሞክራሲ ተቋማት፣ የህግ በላይነት፣ የፖለቲካ ብዝሃነት፣ ነጻ መገናኛ ብዙሃንም ሆነ ሲቪክ ማህበራት በሌሉበት ዝግ በሆነ የፖለቲካ ሂደት ውስጥ የምታሳልፍ ሀገር ናት። የሃይማኖት መሪዎችንም ሆነ የተለየ ሀሳብ ያላቸውን ታስራለች። እንደዚሁም በውጭ ያለ ዜጎቿን ጭምር ታፍናለች። ምክር ቤቱ 20ኛ ዓመቱን እያከበረ ባለበትና የሰብአዊ መብት ገምጋሚው 14ኛ ዓመቱን ባስቆጠረበት በዚህ ወቅት ከኤርትራ ግን ጥሩ ዜና ይዘን መምጣት አልቻልንም በማለት ሪፖርታቸውን አቅርበዋል። በኤርትራ ያለውን ሁኔታ ለማጣራት የመግቢያ ቪዛን ጨምሮ የኤርትራ መንግስት ትብብር እንዲያደርግላቸው ደጋግመው የጠየቁ መሆናቸውንም የጠቀሱት አብድል ሰላም የአስመራ መንግስት ግን ተባባሪ እንዳልሆነላቸው አመላክተዋል። ሌላኛው ሪፖርት አቅራቢ ማሪት ኮነን ሸሪፍ በበኩላቸው ኤርትራን ምርጫ ብሎ ነገር የሌለባትና ሲቪክ ምህዳር ጨርሶ ዝግ የሆነባት ሀገር ሲሉ የጠሯት ሲሆን 45 ከመቶ የህዝብ ቁጥር የሚሸፍኑት የኤርትራ ወጣቶች በሀገሪቱ ፖለቲካና አስተዳደር ጉዳዮች የሚሳተፉበት አንዳችም እድል የለም ሲሉ አመላክተዋል። ማሪት በሪፖርታቸው ኤርትራ ከእስካሁኑ በላይ የተጨማሪ ሰብአዊ መብት ጥሰት ምክንያት እንዳትሆን አሳስበዋል። ኤርትራ በዚህ ወቅት ከኢትዮጵያ ጋር ወደ ጦርነት ለመግባት ውጥረት የተሞላበት ግንኙነት ውስጥ ትገኛለች። በትግራይ ጦርነት በመሳተፍ ለተፈጸሙ በርካታ የሰብአዊ መብት ጥሰቶች አስተዋጽኦ የነበራት ኤርትራ ከኢትዮጵያ ጋር ወደ ጦርነት የምትገባ ከሆነ በቀጠናው ተጨማሪ የሰብአዊ መብት ጥሰት ያስከትላል ሲሉ የተናገሩት ሪፖርት አቅራቢዋ ይህ እንዳይሆን ዓለም አቀፍ ማህበረሰቡ ችግሩ በድርድርና በንግግር እንዲፈታ ጥረት እንዲደረግ አሳስበዋል። ለእነዚህና ሌሎችም የሪፖርት ነጥቦች ምላሽና ማብራሪያ የሰጡት በምክር ቤቱ የተገኙት የኤርትራ ዲፕሎማቶች ግን ጉዳዩን አጣጥለውታል። በተመድ የኤርትራ ቋሚ መልእክተኛ ሶፊያ ተስፋ ማርያም ሪፖርቱ ተጨባጭነት የሌለውና በተጨባጭ ማስረጃ ያልተደገፈ ስለመሆኑ ተናግረዋል። አምባሳደር ሶፊያ የውጭ ያሎችን ፍላጎት ያነገበ ሪፖርት ሲሉ የቀረበባቸውን ክስ አጣጥለውታል። የተባበሩት መንግስታት ድርጅት የሰብአዊ መብት አጣሪ ግብረ ኃይሉን ቆይታ እንዲያበቃ እንዲያደርግ ጭምር የጠየቁት አምባሳደሯ ሪፖርቱንም ምክር ቤቱ ውድቅ እንዲያደርገው ነው ጥሪ ያቀረቡት። ኤርትራ ከኢትዮጵያ ጋር የፈጠረችው ውጥረት አዲስ የሰብአዊ መብት ጥሰትን የሚፈጥር ጦርነት ሊሆን እንደሚችል የተነገረበት የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ጉባኤ የሱዳን ጦርነት ያስከተለው የሰብአዊ መብት ቀውስ ሪፖርትን ቀርቦበታል። የሰዓቱ ዜናችን እንደቀጠለ ይገኛል። የግብጽና የሶማሊያ ጦር መሪዎች በሶማሊያ ይሰማራሉ ስለተባለው የግብጽ ወታደሮች ጉዳይ መመካከራቸው ተሰምተዋል። የሶማሊያ ጦር አዛዥና የግብጽ መከላከያ አታሼ በሁለቱ ሀገራት መካከል ያለውን የደህንነት ትብብር ይበልጥ ለማጠናከር በሞቃዲሾ መምከራቸው ተገልጿል። ይህ ውይይት ሶማሊያ የደህንነት ሽግግሯን እያፋጠነችና በአልሸባብ ላይ የምታደርገውን ዘመቻ በቀጠለችበት በዚህ ወቅት በሁለቱ ሀገራት መካከል እያደገ የመጣውን ወታደራዊ ትስስር የሚያመላክት ነው። እንደ ሂራን ኦንላይን ዘገባ የሶማሊያ ጦር አዛዥ ሜጀር ጀነራል ኢብራሂም መሐመድ ማህሙድ ሰኔ 8 ቀን 2018 በሶማሊያ የግብጽ መከላከያ አታሼ ከሆኑት ሜጀር ጀነራል አህመድ ፋታሂ አብደል ሰታር ጋር ተገናኝቶ መክረዋል። በዚህ ውይይታቸው ወታደራዊ ስልጠናን ለሶማሊያ ኃይሎች የሚደረገውን አቅም ግንባታ ድጋፍና በአፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልዕኮ ወይም አዊሶም ማዕቀፍ ውስጥ የሚደረገውን ትብብር ጨምሮ የሁለትዮሽ ወታደራዊ ግንኙነትን ማጠናከር በሚቻልባቸው ሁኔታዎች ላይ መክረዋል። ከዚህ ውጪ ውይይቱ ሰፋ ያሉ የመከላከያ ግንኙነቶችን እንደዚሁም የአፍሪካ ህብረት የሽግግር ተልዕኮ በሶማሊያ ወይም አትሚስ ካበቃ በኋላ ሶማሊያ በሀገሪቱ ብሔራዊ ደህንነት ላይ ከፍተኛ ኃላፊነት ለመውሰድ እያደረገች ያለውን ቀጣይነት ያለው ጥረት የተመለከተ ሲሆን ከዚህ በተጨማሪም በአልሸባብ ላይ የሚካሄዱትን ቀጣይነት ያላቸው የጸረ አመጽ የጦርነት እንቅስቃሴዎች እንዳስሰዋል። ውይይቱ የተከናወነው በሞቃዲሾና በካይሮ መካከል ወታደራዊ ትብብር በከፍተኛ ሁኔታ እየተስፋፋ በመጣበት በዚህ ወቅት ነው። ሁለቱ ሀገራት በፈረንጆቹ ነሐሴ 2004 ወታደራዊ ስልጠናን፣ የጦር መሳሪያ ድጋፍና የተሻሻለ የደህንነት ትብብርን የሚያካትት የመከላከያ ትብብር ስምምነት መፈራረማቸው አይዘነጋም። ከዚያን ጊዜ ጀምሮ ግብጽ የሶማሊያ ደህንነት ተቋማት ለማጠናከር በምታደርገው ጥረት አካል በስልጠና መርሃ ግብሮችና በወታደራዊ እገዛዎች ለሶማሊያ የምታደርገውን ድጋፍ እያሳደገች መጥታለች። ውይይቱ የተካሄደው ግብጽ አትሚስን በተካው የአፍሪካ ህብረት አዲስ ተልዕኮ ወይንም አውሶም ውስጥ እየተሳተፈች ባለችበት ወቅትም ጭምር ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።